ልንገርህ እኔ እሺ ቆይ ምን እንዳደርገ የምትፈልጊው ንገሪኝ እኔ ጉልበትሽን ይዤ እና ታዲያ ምንድነው የተበላሸው ነገር ይቅርታ ልጠይቅሽ ነው አንተ ነገር ምንም ነገር አልፈልግም እኔ ካንተ የምፈልገው አንድ ነገር ሰው እንድታስወጣን እኮ በስተክል ምንድነው እሺ ምን ልበል ምን እያደረግሽ ነው ያለሽው ነገር እየነገርከኝ ምን እንድልክ ነው እሺ እኔ ከኔ ይልቅ እሷን ነው እሺ የምታምኚው እሷ ትንገረኝ ምናምን የምትይኝ ምንድነው እሺ አንተ ምንድነው እሷን ያጠራሃት ለምንድነው እኮ በቃ እሷ ስታስረዳሽ አንቺ ልክ አይደለሽም እሺ ታስረዳኝ ምን ነው ልክ ያለው ነው ነክው ግራ ያጋንተኝ ነው አንተ ጋስ እንዴት ነው ፍቅረኛህ ናት አይደለች እሺ የራስሽን ጥያቄ እየጠየቅሽ እኔ አንቺ ፍቅረኛ ነኝ እያልኩሽ ኦኬ እና አንተ የኔ ፍቅረኛ ነህ እሷ ደግሞ ፍቅረኛዋ ነክ ሶ ምን ማለት ነው በእግዚአብሔር ተይኝ በቃ እኔን ተይኝ በቃ በሰላም ልኖርበት ተይኝ ከዚህ በኋላ ጭራሽ አልገባም ሲጀመር አድራጊኝ በኔ ሞት ይብዛ መንደዴ ያስተርከን መንደዴ ለማናየንሲ ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ ያለውኝ እግዚአብሔር ይመስገን። ያው ትላንትና የተፈጠረውን ነገር ሁላችሁም አይታችኋል። ማለት እኔም የሷን ቪዲዮ ካየው በኋላ እርግጠኛ ነኝ የኔን ቪዲዮ ታይዋለች ብዬ አስባለሁ። ነገር ግን እኔ የሷን ቪዲዮ ካየው በኋላ ነገሩን ለማብረድ ወደኔ እየመጣች እንደነበረና እኔም ያልጠበቅኩት ነገር ሲፈጠር ሁለታችንም ተመሳሳይ ነገር ነበረ። ነገር ግን ያው በመሃላችን እሷ ስለተከሰተች ያንን ነገር ደግሞ የባሰ ነገሩ እንዲሰፋና ነገሩ እንዲባባስ አድርጎታል። ነገር ግን ያው ትላንትና ተናዳ ከወጣች በኋላ እኔም እሷን ይዤ ሩም አስይዤ እዚሁ ሰፈር ውስጥ ነው ሩም አስይዤ እንድታደር አድርጌያለሁ። አሁን ነግቷል፣ ረፍዷል። እርግጥ ነው ግን ቤዛም ጋር ደውያለሁ እሷም ጋር ደውያለሁና እንዲመጡ አድርጌያለሁ። ማታ ሁሉንም ነገር አስረድቻ ጨርሻለሁ። ምክንያቱም እኔ አዲስ ህይወት ጀምሬያለሁ ካንቺ ጋር ያለኝ ነገር አብቅቷል። አሁን ያበላሸሽብኝም ነገር እንድታስተካክልልኝ እፈልጋለሁ ምናምን ብዬ በጣም ተቆጥቼ ኢቭን ከቪዲዮ ውጪ አግሬሲቭ ሆኜ አናግሬያት ነበርና ምንም ሳንስማማ ምንም ሳንልም ያው ቤዛ ሄዳለች። ነገር ግን እኔ በዛ ሰዓት ቁልፉን የሰጠኋት የባሰ ሌላ ደግሞ እንትን ጣጣ ይዞ እንዳይመጣ ነበረ። በስትሄድ ነገሩ ይቀላል። ነገር ግን ዛሬ ያው በተረጋጋ መንፈስ ሁለቱም ለማውራት ነው። ሁለቱንም ጠርየቻቸዋለሁ። ያው እሷም ከቤት ወጥቻለሁ ብላኛለች። ያው አላቅም ምን እንደየተፈጠረ እንዳለ አላቅም። ነገር ግን በቃ አንድ ያሳለፋችሁትን ነገር ረስታችሁ በአዲስ ህይወት እየኖራችሁ ያላችሁ ሰዎች ባክ ስቶሪ እንደዚህ ሊያጣላ ሊያጋጭ ይችላል ብዬ አላስበም ነበርና እኛም ላይ የተፈጠረው ነገር ይሄ ነው። ነገር ግን ዛሬ ያው በእኛ ላይ እንደማያምር አውቃለሁ። ይሄን አይነት ነገር ግጭት፣ ጥል ምናምን እንደማያምር አውቃለሁ። እናንተ የምትፈልጉት ሁሌም በፍቅር እንድንመጣ ነው። ነገር ግን አመኔታ የሚባል ነገር ትልቅ ነገር አለ። በህይወታችሁ መታመንን የመሰለ ነገር የለም። አንድ ሰው ስታምኑት በቃ ራሳችሁን ማለት ነው። ራሳችሁን የምታምኑት አህል ያንን ሰው ታምኑታላችሁ ማለት ነው። እምነት ማለት ያንን ነው። እና እኔን ምን ያህል ታምነኛለች የሚለውን ነገር በጣም አናዶኝ ስለነበረ ነው ያንንም ነገር የተፈጠረ የነበረው። ነገር ግን ዛሬ ከሷ ጋር ያ ሁሉ ነገር አብቅቶ ዛሬ በሰላም በጤና በቃ አንድ ላይ እንደነበር ነው። እኔና እሷ ብዙ ነገር ተባብለናል። ብዙ ነገሮችም ብያታለሁ። ብዙ ነገር ብላኛለች። ዛሬ ይሄ ነገር ሲፈጠር እኔና እሷ ምንለያየ አይነት ሰዎች መሆን የለብንም። በችኮላ በንዴት ብዙ ነገሮችን ወስነን እናውቃለን። እኔም እሷም ተነጋግረን ተመላልሰን እናውቃለንና ዛሬ ግን ያው ያበላሸችውን ነገር ታስተካክላለች ብዬ ጠርቻታለሁ። ስትመጣ ነገሩ ይስተካከላል። ምክንያቱም እኔ እንደዚህ አስጨንቀኝ እኔ ከሷ ጋር ልሆን አልችልም። ባታስጨንቀኝም ከሷ ጋር ልሆን አልችልም። ምክንያቱም አዲስ ህይወት ጀምሬያለሁ። አዲስ ቃል ገብቻለሁ እና ያንን ቃሌን ደግሞ ማጠፋ አልፈልግም፣ ማፍረስም አልፈልግም። ስትመጣ ለፍቅረኛዬ አሁን ላለችኝ ለህይወቴ ለሷ
መናገር ያለባትን ነገር ያው እናንተ ፊት በነገራት ትሰማኛለች ብዬ ስላሰብኩኝ ጠርቻታለሁ። ያው ፀጉር ቤት ነኝ ነው የሆነ ቦታ ነኝ ብላኛለች እና ሰፈር ውስጥ ነን ከቤት ፊት ለፊት ከአንቺ ካለሽበት ጀርባ ነኝ ብያታለሁ። እንግዲህ እዛው አካባቢ ጠርቻታለሁ። ስትመጣ ይህንን ነገር ነው ምነግራት። ሌላ ምንም ምላት ነገር የለም። በቃ ነገሮች አብቅተዋል። ከዛ እሷም እዚህ ፋሚሊ ያላት ፋሚሊዎቿም ጋር መሄድ ትችላለች፣ መመለስም ትችላለች። ብዙ ነገር አማራጭ አላት እና የኔን ደስታ ከፈለገች ያንን ነገር እንድታደርግ ጠይቃታለሁ። ያው የኔን ፍቅርም ጠርቻታለሁ። ዛሬ ይስተካከላል ብዬ አስባለሁ። ነገሩን ለመቋጨት ነው የመጣሁት። እኔም ስለደበረኝ ነው እና እስክትመጣ ድረስ ልጠብቃት። ተንገበገበልሽ አረርነልሽ አድራጊኝ በኔ ሞት ይብዛ መንደዴ ያስታርቀን መውደዴ ለመናዬን ስሚኝ ይቅርታሽ የለሰኝ ጥፋቴን ለመርሳት ያከማነሰኝ ሁሉ ሰላም ቆይሽ ተሰራሽ እንግዲህ ዛሬ ቪዲዮ ይዤ መጥቻለሁ። ትላንትና ማምሻ የተፈጠረውን ነገር ሁሉንም ነገር የኔም ኦዲየንሶች እኔም ያልጠበቅኩት ነገር ነው። ድንገት አንቺ መምጣትሽ ለኔ በጣም አስገርሞኛልም አስደንግጦኛል። ማይሆን ነገር ነበረ። ነገር ግን ያ ነገር እኔን እንዳስደበረኝ ታውቂያለሽ። ብዙ ነገሮችን አውርቼሻለሁ እና አሁንም የጠራሁሽ ይሄ ያበላሸሽው በአንቺ ምክንያት የተበላሸውን ነገር እንድታስተካክዩ ነው። በቃ ምክንያቱም እኔም የተለየ ስም እንዲሰጠኝ ያልሆንኩትን እንደሆንኩኝ እንድቆጠር ሆኛለሁ በአንቺ ምክንያት። ምክንያቱም እኔና አንቺ የዘጋነውን ነገር እንደ አዲስ መተሽ ስላነሳሽብኝ ማለት ነው እና አሁን የጠራሁሽ በቃ እሷንም ጠርቻታለሁ። ማታ እርግጥ ነው በማይሆን በማያስማማ ሁኔታ ውስጥ አልፈናል። ነገር ግን ዛሬ ደግሞ የተሻለ ቀን ነው። ነገሩ ከማስተካከል ይልቅ እየተበላሸብን እየሄደ እንዳለ አውቃለሁ እና ዛሬ አንቺን የጠራሁሽ በቃ ከኔና ካንቺ የነበረን ነገር ሁሉም ነገር አጥፍተሽ ኢቨን ማስታወሻ ብለሽ እንኳን ያሻቸውን ነገሮች በሙሉ አጥፍተሽ ከኔ ህይወት እንድትወጪና ነገሩን ራስሽ እንድታስተካክዩ ነው የመጣሁት። በቃ ሌላ ነገር ምንም አይደለም። ስላሳለፍናቸው ስለሆነው ነገር በቃ ማንም ሳያውቅብን ብዙ ነገሮችን ያሳለፍናቸውን ነገሮች ሆነዋል፣ አልፈዋል። ነገር ግን ዛሬ ላይ ደግሞ የኔን ህይወት እያበላሽሽ ነው ያለሽ። ታውቁሻል እና ምን ላድርግ ነው? በቃ ምንም የምታደርጊው ነገር አይደለም። በቃ የኔን ደስታ ነው አይደል የምትፈልጊው? በቃ የኔን ሰላም ነው አይደል የምትፈልጊው? ያንን ነገር ደግሞ የሚያስደስተሽ ሰላሜን የምትፈልጊ አይነት ነገር ከሆነ በቃ ያለንን ነገር ግልጽ አድርገሽ እንድትነግሪያት ነው የምፈልገው። ምክንያቱም እሷ እያሰበች ያለችው በሌላ ነገር፣ እየተረዳችኝ ያለችው በሌላ ነገር፣ በሌላ ሀሳብ ውስጥ ስለሆነ ልጫነሽ እኔንም መቶችኝ የምታከብሪኝ ከሆነ ይህንን ነገር ብቻ ልለምንሽ እና እሺ በይኝና አሁን ጠርቻታለሁ፣ እየመጣች ነው። በቃ ሁሉንም ነገር እንድትረሹ ፈልጋለሁ። ሁሉንም ነገር ያሳለፍናቸውን ነገሮች በሙሉ ትተሽ የራስሽን ህይወት እንድትኖር ይፈልጋሉ እና አሁን እየመጣች ነው ያለውን ነገር በቃ ምንም ስለዚህ ምናምን የሚባል ነገር ይሁን እንድታበላሽው አልፈልግም። አውቃለሁ እኔም ብለሽ መተሻል። ነገር ግን እኔም ብለሽ መተሽ ደግሞ በጣም ብዙ ነገሮች እያበላሸሽ ነው ያለሽ። እሺ በጣም ደስተኛ በጣም ሁሉንም ነገር እንድትነግሪያት ነው የምፈልገው። በቃ ችግር የለውም። እኔ ታውቃለህ አንተን ደስታ ነው የምፈልገው። በዚህ ልክ ማላችሁ ገብቼ ግጭት ከፈጠርኩባችሁ አወራታለሁ። ችግር የለውም። በጣም ትልቅ ስህተት ነው የሰራሽው። ምክንያቱም አንቺ ቀልድ እየመሰለሽ ያለ ነገር እኛ ህይወታችን ላይ ነው
መጀመሪያ እንኳን ነገርከኝም ሪሌሽንሺፕ እንደነበራችሁ ነገርከኝ። ስለዚህ እኔ በቃ ጀስት ሪሌሽንሺፕ ላይ እስካልሆንክ ድረስ በመጣም ትቀበለኛለህ ብዬ አስቤ ነው የመጣሁት። እሱን ነገር ደግሞ እንደጠበቅኩት አላገኘሁትም ስመጣ። እኔ ችግር የለውም እዚህ አካባቢ አንተ ብዬ መጣም በቃ እዚህ አካባቢ ቤተሰብ ምናምን ስላለ መቆየት እችላለሁ። ግዴታ አንተ ጋር መሆን አይጠበቅብኝም። ለዛ እሷም ትምጣና ችግር የለውም የምናወራውን ነገር እናወራለን። ሌላ ምንም ነገር ማስቸገርሽ ነገር የለም። በቃ ያሳለፍናቸውን መልካም ጊዜያቶችን ያሰብሽ ዛሬ ላይ ደግሞ እኔ መከፋት የለብኝም። ነገር ግን ያንቺንም ደስታ ያንቺንም ሀዘን አይደለም በቃ የምፈልገው እኔ በሰላም እንድትኖሪ ነው የምፈልገው። ዛሬ ላይ እንደዚህ መጥፎ ቃል ተናግሬሽ የሆነ ነገር አስቸግሬሽ ህይወትሽ እንዲበላሽ አልፈልግም። እኔ ጋር ምናምን ብዬ እንድትቀጥይም አልችልም። ነገር ግን በሰላም እንዲፈታ ከፈለግሽ ነገሩን ዛሬው ነው እሷንም ጠርቻታለሁ። ሁሉም ነገር ምንም እንደሌለን በቃ ከረጅም ጊዜ በፊት የነበረን ነገር አሁን ላይ ግን እንደሌለ እንድታስረጃት ነው የምፈልገው። እየመጣች ትዝታሽ ንዳድ አልዳለም አንጀቴ አንቺን ካጣ ወዲህ ተጨንቋል ስሜቴ አልበላም አልጠጣም ምን ብያለኝ ሆዴ። ያው ተረጋግተህ ራስህን ስትሆን ደውልልኝና አውራኝ ብለሽኝ ነበር። ያው ሁሉም ነገር ማታ ያላሰብነው እኔም ያልጠበቅኩት ነገር ተፈጥሯል። እኔንም ቪዲዮ አይተሽው ሊሆን ይችላል አላውቅም። አንቺንም ቪዲዮ አይቼዋለሁ። አንቺ የምትፈልጊ የነበረው ነገር ሌላ ነበር፣ እኔ የሆነብኝም ነገር ደግሞ ሌላ ነው። ሁለታችንም የፈለግነው ነገር አላገኘንም። ነገር ግን በዚህ በሁለታችን መሀል እሷ ነበረች። መጀመሪያ ብቻ ከነበረ አገኘኝ ያልኩት ማለት ነው። ይኸውልሽ ብቻዬን ባገኘሽ እኔና አንቺ ማንስማማባቸው በንግግር ልንፈታቸው ማንችላቸውን ነገር እሷ እንድታስረዳሽ ነው የጠራሁሽ። ከራስህ በላይ ማንም ሊያስረዳኝ አይችልም። ባይዘዌ ግን ካልክ ምንም መጨቃጨቅ ስለማልፈልግ ለማዳመጥ ዝግጁ ነኝ የመጣሁት እኮ እንደዚህ። ይኸውልሽ አሁንም አንቺ እንደዚህ ከሆነ ደግሞ ማስረዳቱና ማውራቱ ምንም አስፈላጊ አይደለም። ምክንያቱም አግሬሲቭ እየሆንሽ ነው፣ ሌላ ሰው እየሆንሽ ነው፣ እየተቀየርሽ ነው እኮ እናት። በቃ በስነ ስርዓት የምታዳምጪኝ ከሆነ እሺ አዳምጪኝ። መጀመሪያ እንድትጮህ አልፈልግም። ልታናግረኝ ነገሮችን ልታብራራልኝ ከሆነ እሺ በቃ ነገር አይደለም መጀመሪያ አንተ ማውራት ያለብህን ነገራችን አውራና እሷ መቀጠል ያለባትን መናገር ያለባትን ነገር መናገር ትችላለች። መጀመሪያ ግን ባለቤቷ አንተ ነህ። አንተ የራስን ጉዳይ ብትጀምሩ አሪፍ ነው። እሺ በመጀመሪያ ስላልነገርኩሽ ይቅርታ። እንደዚህ ይፈጠራል ብዬ አስቤም አላቅም ነበር በህይወቴ። ነገር ግን ይሄ ነገር ተፈጥሯል። የመጀመሪያ ሪሌሽንሺፕ ውስጥ ነበርኩኝ። ነገር ግን ከአንቺ ጋር ፍቅር ከመጀመሪያ በፊት የነበረ ታሪክ ነው፣ ባክ ስቶሪ ነው። ምንም ነገር ሊቀየር አይችልም። አሁን ላይ ከአንቺ ጋር ፍቅር ጀምሬያለሁ። ይህን ነገር ደግሞ አምነሽበት እንድትቀበዩ ነው የምፈልገው። የቱን ነገር? እኔና አንቺ ፍቅረኛሞች እንደሆነ እኔ ነኝ የሚካድኩት? እኔ እኮ አልካድኩም። እኔ ክጅሽ ነው እንደ ከደኸኛል አይደለም፣ ግን ደግሞ ማብራራት ላለበት ሰው መናገር ላለበት ሰው አላሳወቅ። ኦኬ አየሽ፣ አሁን እኔና አንቺ እኮ በፍቅር እኮ 3 ወራችን ነው። ስለ ባክ ስቶሪ የሆነ ነገር ለመናገር እንኳን ጊዜ እንኳን አላገኘሁም እኮ። ልንገር አሁን እኔ ስለሷ ለምን አልነገርክም ምናምን ኢቭን አሁን አለለ እሷን ከህይወት ማውጣት የምትችለው አንተ ነህ። ይኸውልሽ ከህይወት ይወጣችም አልወጣችም አንድ ጀመር አትሊስት ለማዳመጥ ራሱ ፈቃደኛ አይደለችም። ስለዚህ እዚህ ጋር እኔ ማስመነው ምንም አጥቅም የለም። እሷ ምን እንድትነግረኝ የፈለከው የምትነግረኝ? ይኸውልሽ ምንም ነገር ይኸውልሽ አሁን ካንቺ ጋር ፍቅር ከጀመርኩ በኋላ እኔና እሷ ምንም አይነት ግንኙነት እንደሌለን በቃ ያለፈ ታሪክ ነበረ፣ አልፏል። አሁን ግን አዲስ ህይወት እንደጀመርኩኝ ራሷ ልታስረዳሽ ነው የጠራኋት። እሺ ብላኛለች። ንገሪያት። ታስረዳ። አይ ጀመር ይሄን ነገር መናገር የነበረብህ አንተ ነህ። 3 ወርም ሆነ 1 አመትም ሆነ 2 አመት አንተ ነው ማስረዳት የነበረብህ። ነገራችሁን ሳትጨርሱ ነው የጠራኸኝ? ነው አይደለም? ነገራችሁን አትበይኝ። እኔ ነገሬ ካንቺ ጋር ነው ከኔ ጋር ነው አይደለ? እኮ አሁን አንቺ በምን ሞቲቭ ነው እያዳመጥሻለሽው? ልንገርክ፣ እሷን እንድታስረዳኝ ነው የጠራሃት። የምትለው ነገር ግን ምንም እያስረዳችኝ አይደለም። አልተነጋገራችሁም ነው?
ይሁንልሽ አንቺ አካውን ምንም ለመናገርም ለማስረዳትም ምንም እንትን አይደለም። እኔ ይኸው ዝም ብዬ እንዳዳመጥ አይደለ አዳመጣለሁ። አውሩ ኦኬ አውሩ ላዳምጣችሁ። እሺ ንገሪያት በእግዚአብሔር በቃ ምንም ሌላ ምንም ሊቀየር አይደለም። መለማመጥም እንትን ማለት አንተ እውነት ካለክ እሷ ምንም ማለት አይጠበቅም። መለማመጥም እንዲህ በይ እንዲያ በይ ማለት አትችልም። ገባህ? እራሷ ማውራት ትችላለች። አንተ እየለመንክ በእግዚአብሔር በእንዲሁኝልኝ እንዲያስረጅልኝ እንዲንገርልኝ ስላልክ አይደለም እኔ የማምንልክ። እሷ ራሷ አምና ነው መናገር ያለባት። እሷ ራሷ ከኔ ጋር ምንም ነገር የለውም ብላ እንጂ አንተ እንድትልልህ ፈልገህ አይደለም መሆን ያለበት። እሺ እንደዛ እኔ የምታስቢው ነገር ልክ አይደለም ነው። እኔም አሁንም እያሰብሽው እየተረዳሽ ያለሽው ነገር ልክ አይደለም። በቃ እኔ እና እሷ የሆነ ሰዓት ፍቅረኛሞች ነበርን፣ አሁን ግን አይደለንም። እኔ ካንቺ ጋር ነው። እሺ አጠገብህ ምን ትሰራለች? ህይወትክ ላይ ምን ትሰራለች? ይኸውልሽ እኔ እና እሷ ተደባድበን ወይ በሆነ ነገር ተጣልተን አይደለም የተለያየ ነው። በቃ የሆነ ሰሞን ዘጋችኝ። ከዛ በኋላ ዝም ተባባለን፣ ተዘጋጋን። በቃ ያንን ነገር አለፈ። ባክስቶሪ ነው። አሁን አዲስ ህይወት ጀምሬያለሁ። ያንን ነገር ደግሞ አንቺ ልትቀበዩ አልቻልሽም። እሺ እሷ ፊላትም ወይ እሺ ትንገረኝና ታስረዳኝ። ማውራት የምትችል እኮ ለመርዳት ዝግጁ ሳይሆንሽ እኮ ነው እንጂ አንቺ በቀናነት አስበሽው ብትመጪ ኖሮ ሜቢ ማስረዳት ምችል ነበር። ገባሽ? ግን አሁን ላይ ሳስበው ምንም ቫልዩ የለውም። በዚህ ልክ ብትወጂ ኖሮ እንደዚህ ማትከራከሪም ነበር። እሱ ለኔ ታዩ ሞደድ አለ ሞደድ ነው። አንቺ የሚመለከትሽ ነገር የለም። የኔ ህይወት ነው አይደለ? ነገሪ ያለሽን ነገር ከቻልሽ ተናገሪ። የምትናገሩት ነገር ከሌለ ደግሞ እኔ በጣም ቢዚ ነኝ። ቆሜ እዚህ ጊዜ ማባከን አልፈልግም። አንደኛ ነገር ቢዚ ነኝ። ስለ ህይወት እኮ ነው እያወራን ያለ ነው፣ ቀልድ አይደለም ማለት እኮ። በስተክል ምንድነው? እሺ ምን ልበል? ምን እያደረግሽ ነው ያለሽው? ነገር እየነገርከኝ ምን እንድልክ ነው? እሺ እኔ ከኔ ይልቅ እሷን ነው እሺ የምታምኚው? እሷ ትንገረኝ ምናምን የምትይኝ ምንድነው? እሺ አንተ ምንድነው እሷን እየጠራሃት ለምንድን ነው እኮ? በቃ እሷ ስታስረዳሽ አንቺ ልክ አይደለሽም። እሺ ታስረዳኝ። ምን ነው ልክ ያለው ነው እኮ? ግራ እያጋባኸኝ ነው። ምን ልሁን? እሺ እየሳኩኝ ልቀበላት? ምን ልሁን? ምን እንደሆነ የፈለከው ማለት የፈለከው ነገር ካለ ንገረኝ። እኔ በቃ ምንም ምላት ነገር የለም። ያለን ነገር ተባባል። ከላም እሷ ድላን ስታጣን አብረን እንሆናለን፣ ጊዜ እናሳልፋለን። ተረጋግታ እስክትመጣ ድረስ እኔ እንደሱ ለሷ አይደለም እኮ የጠራሁሽ ነበር። ገባ? ግን እንዴት ነው እኔ ለእንደሱ አይደለም እሺ ብለሽኛል። ማለት ደግሞ አንተ ስትጀምር በቃ ማትመጠነ ሴት ጋር ምን ታረጋለህ? በዚህ ልክ አንደርስታንድ ማታረግ ሴት ጋር ምን ታረጋለህ? ስትጀምር ዝም ማስብላት በእናትህ። ምክንያቱም እንደን ተቀለቅ ምንም ማውራት አልፈልግም። አረምን እኔ ምንም ማውራት አልፈልግም። ማጉል ነገሮች ማለት አልፈልግም። ባፍ ነው ሰው ልጅ የሚገመት ያው እንግዲህ አንተ ታውቃለህ። የምታስብላት ከሆነ ያወራች ያለችው ነገር አንተ ስለምታውቅ እሺ። ዋና ፖይንት እኔ አልገባኝም። ገባህ አይደለም? ለምንድን ነው የጠራኝ? እኔ ይኸውልሽ ለምንድን ነው የማትረጋጊው? ለምንድን ነው ይሆናል ለሁሉም ነገር? እሺ እኮ አይደለም አንቺ ከኔ ጋር ነው መሆን ያለብሽ ወይስ እኔን ጥለሽ መሄድ ነው ያለብሽ? እንዴት ነው ካንተ ጋር ልሆን የምችለው? ሰው አብሮክ እያለ እየነገርኩሽ ለምንድን ነው የማትቀበይኝሽ? እኮ እሺ እሷን ሳታገኛት እኔ ማውራት ትችላለህ አይደል? በቃ የተፈጠረው ችግር በሷ ምክንያት ስለሆነ እንድታስረዳሽ እንድትነግርሽ ይሄው ባንቺ ፊት ታስረዳኝ። እሺ የምታስረዳኝ እየነገርኩሽ እኮ ነው እንደምታሳልፉ አብራችሁ እንደምትሆኑ እሱ ነገር እንድታስረዳኝ እኔ ጠራኸው እየነገርኩሽ ነው። እኔና እሷ ባክስቶሪ ነበረን፣ አሁን ግን አብቅቷል እያልኩሽ ነው። እሷ ጋር ያለው ነገር ግን አላበቃም። እሷ ጋር አላበቃ ማለት እኮ እኔ ጋር አላበቃም አይደለም። እያገኛ ከሆነ ድረስ ምንም ነገር ማብቂያ የለውም። ኦኬ እኔ እያገኘኋት ያለው እኔ ነኝ እያገኘኋት ያለሁት። አብራት ያለው ማን ነው? አታስጩኸኝ። ኦኬ አብራት ያለው ኦኬ። አንቺ የምታስቢው ይሄንን ነው? ላንቺ ማለት ይሄ ነው? በቃ አንቺ ከኔ ጋር መሆን ነበረብሽ ወይስ ለእትተሽኝ አንቺ ከሷ ጋር እየተውሽኝ ነው? ኦኬ አንቺ የምትፈልጊው እኔ ከሷ ጋር እንደሆነ ነው የምትፈልጊው? ነገርኝ እስቲ። ፍላጎት ከሆነ መሆን ትችላለህ። እኔ ጻልአዩን አስሬ አላስቀምጥክም። በግድ ከኔ ጋር ሆነም ልልክ አልችልም እኮ። አሁን እየገፋሽኝ እኮ ነው ያለሽው። ምንም እየገፋክ ነገር አይደለም። ምክንያቱም ያንተ ንግግር ሌላ፣ የሷ ንግግር ሌላ። ሁለታችሁም የተለያየ ነገር ነው ያላችሁ እና የታችሁን ለመናት ምን ለመነልክ? አንተ ከሷ ጋር ምንም ነገር የለኝም እያልኩሽ እየነገርኩሽ ነው። እያለፈች ናት፣ አብረሽኝ ሁኚ እያልኩሽ ነው። እያለፈች ናት። እሷ ደግሞ ምንድነው አንተና እሷ ጊዜ ተሰጣጣችሁ ታወራላችሁ ምናምን ስታፍ የቱን ለመንላችሁ?
እኔ ምን እንዳስብ ነው ችግር የለውም ብዬ አብረህ እንደሆነ ነው ፍላጎትክ ከዚህ በፊት ነገር ካለው ይኸውልሽ ለነገሮች ክፍተት እየሰጠሽ ነው ያለሽው ነው መቼም የኔና አንቺ ክፍተት ይኸውልሽ መጀመሪያ ክፍተቱ የመጣው ባንተ ጉዳይ ነው ባንተ ቦታ ነው ባንተ ህይወት ላይ ነው ኦኬ ይሄንን ክፍተት ደግሞ የምታሰፊ ደግሞ አንቺ ነሽ እኔ ባሰፈው ምን ሲው አንተ ነህ ማጥበብ የምትችለው ደግሞ እኮ እየነገርኩሽ ለምንድን ነው ማትቀበይኝ ምን እንዳምነህ ምኑን ልቀበልክ ለምንድን ነው አብረሽኝ ማትሆኚው ለምንድን ነው ጊዜሽን እንደዚህ ነገር በመፈለግ የሆነ ተንኮል ስታስቢ ሳስብም አሉልም ምክንያቱም እኔ ቢዚ ነኝ ተማሪ ነኝ ትምህርት እየፈጠረች ነው ለእንደዚህ አይነት ነገር ጊዜ እንኳን የለኝም ኦኬ እና ጊዜ ስለሌለሽ እኔ እየተውሽኝ ነው ያለሽው ነው አሁን ራሱ እኮ ጊዜ መስዋዕት አድርጌ ነው መጥቼ እያናገርኩኝ ኦኬ እኮ መተሽ እኮ ጊዜሽን በስርዓት እየተጠቀምሽበት አይደለም ልንገርህ እኔ እሺ ቆይ ምን እንዳደርገ የምትፈልጊው ንገሪኝ እኔ ጉልበትሽን ይዤ እና ታዲያ ምንድነው የተበላሸው ነገር ይቀርታል ጠይቅሽ ነው አንተ ነገር ምንም ነገር አልፈልግም እኔ ካንተ የምፈልገው አንድ ነገር ሰው እንድታስወጣ እኔ መቼ አስገብቼ ነው ቆይ ንገሪኝ እስቲ ከህይወቴ እኮ አሁንም ክፍተት ነው የሚቀበል ገባህ አይደለ አንተ የሆነ ነገር ባሰጥ አንተ ሰው ምንም ተዳፍሮ አንተ ጋር ይመጣ ኦኬ አንቺ የምትፈልጊው ይሄንን ነው ልንገር እኔ አንቺ የምትፈልጊ ምናምን እንደሆነ አይደለም ገባህ አይደለ አንተ የሆነ ሰው ላይ እንዲመጣል እኔ አሁን ማንንም ሰው ወደ ህይወቴ ቢመጣ እኔ በሰጠሁት ልክ ነው ቦታ ካልሰጣሃት የሆነ ፊት ካልሰጣሃት መቼም ደፍራት መጣ አንተ ጋር ኢቭን ማንንም ሰው መጥቶ ማያቅ ወደ ህይወት ምክንያቱም ለማንንም ፊት አሰጥም ሶ አሁን ምን ተገኝቶ ነው ወደ ህይወትክ ሰው እንዲመጣ የጋበዝከው ይኸውልሽ አንደኛ ነገር ያልገባኝ ነገር አዲስ ነገር አሁን ምንድነው ምንም እየተረዳችኝ አይደለም አሁን ተረታለች ምንም ሴንስ አይሰጥም ማለት ነው እኔ እኮ ልታስረዳኝ ፈቃደኛ አይደለችም ልንገር አይደለ እሺ ከሱ ጋር ምንም ነገር ልንገርሽ እኔ ካንቺ ጋር ምንም መባባል አልፈለግም እና በቃ መባባል ካልፈለግሽ እውነቱን መናገር ከቻልሽ እውነቱን ተናገር ከሱ ጋር ያለሽን ነገር ምንም ነገር ይኸውልሽ አዲስ ነገር ለመፍጠር ካላማሽ እንደሆነ ታውቂያለሽ እሺ እኔን እንዳዳምጥ ነው እሺ አሁን እኔ ላይ ነው ጥፋቱ ስለዚህ እኮ ጥፋተኛ ነው ሊነግርሽ ይገባል ምንድነው ስማኝ እኔን አትንካኝ ማርያም እንዳነካኝ አዳምጪ ይኸውልሽ የምትረጋጊ ከሆነ ተረጋግተሽ ስማኝ እሺ እሷ ፍቅረኛክ ናት አንተ ምን ሆነ እሺ ኦኬ አንቺ አምነሽ እየተቀበልሽ ነው ማለት ስማኝ አጠገብክ ያለችው ልጅ ናት አምጣው ሌላ ሰው አይደለም እያወራ ያለው እኮ ፍቅረኛክ እያልሽኝ ደግሞ አንቺ አምነሽ እየተቀበልሽ እና እሺ ምን ልበል እንግዲህ ልጅ ስለሌለ የልጅህ እናት አይደል ምን እንድልልክ ነው ምን ልበልልህ ምን እንድልልህ ነው እሺ እሷ አንቺ መረዳት በምትፈልጊው ሞቲቭ እየተረዳሻት ነው እሷ ደግሞ ይኸውልሽ እኔ የጠራኋት አንደኛ ነገር ይሄን ነገር ማብቃት እንዳለበት ሰላም ነው ለጎማት አታውራው ማውራት ትችላለች ገባህ አይደለ ለኔ እንድትነግረኝ ከፈለክ እስቲ ታውራ እየሰማሽ አልሆነ እኮ አንቺ ነሽ እየነገርኩሽ ነው ምንድነው ፍቅረኛ ማቾች እንደሆናችሁ እንኳን ደስ አለሽ እኮ ታዲያ ይሄን ጥፋት ነው እያስመሰልሻለሽ እኮ ይሄን ጥፋት ነው እያስመሰልሻለሽ ልንገርሽ ገባሽ አንደኛ ሁለታችሁም አልተግባባችሁ አንተ ከህይወቴ ወጣለች አንቺኛዋ ደግሞ ህይወቴ ላይ ያለ ፍቅረኛዬ ነው እያልሽ ነው ገባሽ መጀመሪያ ተግባቡ ከቻልክ በደንብ ተግባቡ አንቺ ፍቅረኛ እንደነበርሽ አልነገረኝም ስለዚህ እዚህ ጋር የኔ ጥፋት ምንም እንደሆነ አላውቅም እሺ አንድ ጥያቄ ፍቅረኛ ነሽ ፍቅረኛ አይደለሽም ያው እንግዲህ አንቺ ከሌለሽ ልናን የምንችልበት ጋራንቲ ይኖራል አንተ ጋርስ እንዴት ነው ፍቅረኛ ናት አይደለች እሺ የራስሽን ጥያቄ እየጠየቅሽ እኔ አንቺ ፍቅረኛ ነኝ እያልኩሽ ኦኬ እና አንተ የኔ ፍቅረኛ ነህ እሷ ደግሞ ፍቅረኛዋ ነክ ምን ማለት ነው የሁለታችንን ፍቅረኛ ነክ እንዴት ነው እያሰብሽ ያለሽ እንዴት ላሰብሽ እሷ ፍቅረኛዬ ነው ካለች ምን እንደሰ ባክ ስቶሪ ነው የበፊት ነው አሁን ላይ አይደለንም አንቺ ክፍተት እየፈጠርሽ ነው ያለሽው እየነገርኩሽ ነው አይደል እሷስ ምንድነው እሺ የምትለው እሺ ምን አለችሽ ፍቅረኛ የድሮ ፍቅረኛዬ ነው እሺ እንደሱ ለምን አትልም የድሮ መቻል ዝግጁ አይደለሽም ለማዳመጥ አይሽ አንቺ የምትፈልጊው አሁን ነው አሁን አስሬ ካንተ ጋር መጨቃጨቅ አልፈልግም ሌላ ሰውን ታውቂ ሶስተኛው ገነን ታውና ካንተ ጋር ጭቅጭቅ ውስጥ መግባት አልፈልግም ይኸውልሽ አንድ ነገር ልንገርሽ እኔ ኢቭን አላገኘህም ነበር ያገኘኸኝ ነገር እኔ የምትፈልጊኝ ከሆነ በእንደዚህ ሁኔታ በዚህ አልፈልግም እኔ አንቺን መረጫለሁ እያልኩሽ አንቺ እየገፋሽኝ ከሆነ ስማኝ እየገፋሁክ አይደለም በዚህ ምንም እየገፋሁክ ምን ይባላል እሺ አሁን እሺ ምን ነው አንተ እስቲ በእኔ ቦታ አስበው ነው ፍቅረኛዬ ናት ካለክ ምንድነው አንቺን ጎትቼ ወስዳለሁ ለቀቀኝ እንዳትነካኝ
ማርያምን እንዳትነካኝ እንድትነካኝ አልፈልግም። ሲጀመር እኮ አንቺ እኔን ትተኛለሽ ነው አይደል? የምትወስደኝ ከሆነ ስማኝ፣ እኔ አብሬህ እንደውም ከፈለክ እሷን ካጠገብህ አርቅልኝ። 10 ሺህ ጊዜ ደጋግሜ እንደነገር ዛሬ መጣችሁም ከኔ ህይወት እርቃለሁ እሄዳለሁ ስትል አንቺ ግን እየሆንሻለሽው ልክ አይደለም። ርቃት አሳይ። ሌላ ምንም የምለው ነገር የለም። ትርቃለች አይደለ? በዚህ ሰሞን ርቃት አሳይ። ያኔ እኔ እናንተ አብረን ነው ይችላል። ገባህ አይደለ? ግን አብራህ ካሆነች እኔ የሆነ ነገር ስትል እያተነሰው ተነስ በቃ የሆነ ነገር ስትል መጥቼ ማዳምጥ ዛሬ ላግስ እምመጣው የሆነ ምክንያት አለ። ገባህ አይደለ? ውጤት ያለው ነገር ተነግረኛለህ ብዬ ነው ሁሌ እየመጣው ራሴን ማርከም አልፈልግም። ያደከምኩሽ ደከምኩ ራሴን ንግግር ውስጥ ማድረግ አልፈልግም። ኦኬ እኔ ለማንኛውም ስትይ ትደክሚያለሽ ነው አይደል? ከማናችሁም ጋር መጨቃጨቅ አልፈልግም። ምክንያቱም በቃ የሆነ ለሰላም አይደለም የተገናኘ ነው። ኦኬ እኔ እኮ ለሰላም ነው የጠራሁሽ። አንቺ ግን ነገሩን ገና ከመምጣትሽ ነገር ብሎሽ ነው የመጣሽው። ነገር እየፈለግሽ ያለሽው። እሺ በሰላም መጣኛ የሆነ ነገር ንገረኝ። እሺ በቃ እኔ እና እሷ የነበረ እንትን ያለፈ ታሪክ ነበረ። ይሄ ያበላሸችው ነገር አሁን እያስተካከለች ነው። ምኑን ነው ያስተካከለችው? ፍቅረኛዬ ነክ ያለች አልተስተካከለም። ምን ማለት ነው? አልተስተካከለም። እየነገርኩሽ እኮ እንትን ማለት ትችላላችሁ። ገባ? አልተግባባችሁም አይደለም? ፍቅረኛ ልትሆን በዚህ አንቺ ስላለሽ ነው መግባባት ያልቻልነው። ከቻልሽ ውጪና ወይም ደግሞ ከዚህ በፊት ገብተሽ ዩቲዩብን ቼክ ማድረግ ትችላለሽ፣ እንዴት እንደምንግባባ ማለት ነው። እንደዚህ ካልገባሽ ያለፈውን ነገር ቼክ አድርገሽ እንጂ አንቺ አይደለሽ ስለማባል ነገር እኔ ከህይወቴ እንደምትወጪ ንገሪያት። እኔ መጨረስ አለበት። እኔ የምትዋደዱ ነበር መሰለኝ ሳያት፣ ግን እንደዛ አይነት ስታፍ አይደለም። ገባሽ? ደጋግሜ አንድ ቃል እንድናገር አታውቅም። ስለኔ ሞዴል ስለኔ የሆነ ነገር አንቺ ማውራት አትች። ያው ሳይሽ ነው ለሱ የምታደርጊው ትሪትመንት አይቻማለ እንደምትወጂው ጀጅ ላደርግ የምችለው ባይዘው አንቺ ስላለሽ ነው እንደዚህ ሊሆን የምችለው። ምክንያቱም አንቺ እያለሽ በፍቅር መቼም ታንትራ ማየሽ ዛሬ ማየሽ ምንም የተለየ ከዚህ በኋላ ደግሞ መቼም ልታይኛችም። ገባህ አይደል? ሰው ባለችበት እንዳጠራኝ። ገባህ አይደል? መነጋገር ከፈለክ ብቻ ጨርሻለሁ። ምን ማለት ነው? ሲጀምር ያት እንዴት እንደሚያደርጋት። ስለዚህ በቃ ከሄደች ሄደች ነው አለቀ። እኔ ድጋሚ በህይወት ውስጥ ባልገባ ራሱ እሷ ህይወት ውስጥ እንድትገባ አልፈልግም። ማለት እንደዚህ አይነት ሪስፔክት ላንተ የሌላት ሴት አንተ ህይወት ውስጥ ምንም አታረግልኝ። ገባክ? አንቺ እያሰብሽ ያለሽው ያሁኑን አይደለም እንዴ? እያየኋት እኮ ነው። ምን እንድታስባስበሽ ነው? በቃ ነገር ቢያንስ ተረጋግታ ብታናግረኝ ኖሮ እኔ የምርም እንትን ነበረ አስተካክለው ነበር ጉዳዩ። ምን የምታስተካክለው ነገር የለም። አንቺ ከኔ ህይወት ካልወጣሽ መቼም ነገሩ አይስተካከልም። እኔ ሰሞታው እንደዚህ አይነት ህይወት ውስጥ እያለች ወይኔ ማርቆስ። እሺ ምንድነው የምትፈልጊው? በእግዚአብሔር ምንድነው የምትፈልጊው? እኮ በቃ ለተወሰነ ጊዜ ተዋሃለሁ፣ ችግር የለውም። እኔ ጨርሶ ለተወሰነ ጊዜ አይደለም ጨርሶ እንድትተኝ ነው የምፈልገው። ኦኬ እንደዛ ነው የምፈልገው? አዎ እንደዛ ነው የምፈልገው። ከቻልሽ አሁንም ተይኝ፣ በእግዚአብሔር ተይኝ። በቃ እኔን ተይኝ። በቃ በሰላም ልኖርበት ተይኝ። ከዚህ በኋላ ህይወት ጭራሽ አልገባም። ትዝታሽ ንዳድ አልዳለም አንገቴ አንቺን ካጣ ወዲህ ተጨንቋል ስሜቴ አልበላም አልጠጣም እምቢ አለኝ ሆዴ በይግባኝ ሳይታ